አወዛጋቢው መሪ ዶናልድ ትራምፕ አሁንም ዓለምን ማወዛገባቸውን ቀጥለዋል። ለበርካታ ሀገራት አስደንጋጭ የተባለ ውሳኔን ደግሞ አሳልፈዋል። ይህ ውሳኔ ሀገራትን ያስደነገጠ መሪዎችንም ያስቆጣ ውሳኔ ተብሎለታል። የዶናልድ ትራምፕ አዲስ የታክስ ውሳኔ የዛሬ የሐሳብ ትንታኔያችን ዋነኛ ጉዳይ ነው። In a few moments, I will sign a historic executive order instituting reciprocal tariffs on countries throughout the world. Reciprocal. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ በበርካታ የዓለም ሀገራት ላይ የታሪፍ ጭማሪ ማድረጋቸውን ተከትሎ በርካታ ወቀሳ እየቀረበባቸው ይገኛል። በካናዳ፣ ሜክሲኮና ቻይና ላይ የታሪፍ ማዕቀብ ሲጥሉ የነበሩት ዶናልድ ትራምፕ በትናንትናው ዕለት ደግሞ የታሪፍ በትራቸውን ላልቀመሱና ዶናልድ ትራምፕን ሲያማርሩ ለነበሩ ሀገራት መጥፎ የሆነ ዜናን አሰምተዋል። በመጀመሪያው የስልጣን ዘመናቸው ከቻይና ጋር በገቡበት የኢኮኖሚ ጦርነት ምክንያት በአገሪቱ ምርት ላይ የታሪፍ ጭማሪ አድርገው ከስልጣን መውረዳቸው የሚታወስ ነው። አሁን ደግሞ ለሁለተኛ ጊዜ ወደ ነጩ ቤተ መንግስት በመመለስ የፕሬዝዳንትነት ዘመናቸውን ሲጀምሩ በተመሳሳይ ቻይና ላይ የታሪፍ ጭማሪ ጥለዋል። በቤጂንግ የአልሙኒየምና በተለያዩ ምርቶች ላይ የ35 በመቶ ጭማሪ ያደረጉት ዶናልድ ትራምፕ በትናንትናው ዕለት ተጨማሪ የ34 በመቶ የታሪፍ ጭማሪን አድርገዋል። ፕሬዝዳንቱ ከቻይና በተጨማሪ በአሜሪካ ወዳጅ በሆኑት የአውሮፓ ሀገራት ላይም አዲስ የታሪፍ ጭማሪን ተግባራዊ አድርገዋል። ከወራት በፊት ከአውሮፓ በሚገቡ የአልሙኒየምና የብረታ ብረት ምርቶች ላይ የታሪፍ ጭማሪ ያደረጉት ትራምፕ ይህንንም ተግባራቸውን በትናንትናው ዕለት አስቀጥለዋል። ለዚህ የትራምፕ የታሪፍ ጭማሪ መልስ የሰጡት የአውሮፓ ኮሚሽን ኃላፊ ኡርሱላ ቮን ደር ላየን አውሮፓ የተቀናጀ አካሄድ እንደምትከተል ቃል በመግባት ህብረቱ እያደገ ያለው ድርድር ካልተሳካ የአጸፋ እርምጃዎችን ለመውሰድ እየተዘጋጀ መሆኑን በመናገር ለትራምፕ ማስጠንቀቂያ አዘለ የሚመስል መልእክትን አስተላልፈዋል። የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር በትራምፕ የታሪፍ ጭማሪ ላይ አስተያየት የሰጡ ሲሆን የታሪፍ ንግዱን ለማለዘብ ከአሜሪካ ጋር የንግድ ስምምነት ለመፍጠር እንደሚታገሉ አስታውቀዋል። በትራምፕ የታሪፍ በትር ስትደበደብ የቆየችው ካናዳ ለውሳኔው በጠቅላይ ሚኒስትሩ አማካኝነት መልስ ሰጥታለች። የካናዳው አዲስ ጠቅላይ ሚኒስትር ማርክ ካርኒ ምንም ይሁን ምን ካናዳ አሁንም በታሪፍ ተጽዕኖ ስር ወድቃለች፣ ይህም በሚሊዮን የሚቆጠሩ ካናዳውያንን በቀጥታ ይጎዳል ሲሉ ተደምጠዋል። The series of measures will directly affect millions of Canadians. ይህ በካናዳ ላይ ያደረጉት ውሳኔ ትራምፕ ገና ወደ ስልጣን ሲመጡ ካናዳን የመጠቅለል ሐሳባቸውን ያጠነክርላቸዋልም እየተባለ ይገኛል። የትራምፕ አዲሱ የታሪፍ ጭማሪን ተከትሎ በርካታ ሀገራት በአሜሪካ ላይ ያጸፋ እርምጃ እንደሚወስዱም አሳስበዋል። ሀገራቱ የማስጠንቀቂያ መልእክት ቢልኩም የዩናይትድ ስቴትስ የገንዘብ ሚኒስትር ስኮት ቤሴንት ታሪፉ የተጨመረባቸው ሀገራት በአሜሪካ ላይ ያጸፋ እርምጃ እንዳይወስዱና አርፈው እንዲቀመጡ አስጠንቀዋል። በአሜሪካ 10 በመቶ የታሪፍ ጭማሪ የተደረገባት ኢትዮጵያ የታሪፉን ጭማሪ በደስታ እንደምትቀበል አስታውቃለች። የኢትዮጵያ የገንዘብ ሚኒስትሩ ይህ አዲሱ የታሪፍ ጭማሪ ኢትዮጵያ እንደ ቪየትናምና ባንግላዴሽ የመሳሰሉ ሀገራት በሚገኙ ትላልቅ የንግድ ማዕከላት ጋር ስትወዳደር የተሻለ እድል እንዲኖራት ያደርጋል በማለት ገልጸዋል። የ10 በመቶ የታሪፍ ጭማሪው ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣልም ብለዋል። የገንዘብ ሚኒስቴር አክሎም ይህ የትራምፕ ውሳኔ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው ያደርጋል ብሏል። አሜሪካን ወደ ቀድሞ ታላቅነቷ እመልሳታለሁ በማለት ሽር ጉድ እያለው የሚገኙት ዶናልድ ትራምፕ በታሪፍ ጭማሪ ምክንያት ከወዳጃቸው እንግሊዝና እስራኤል ጋር ጨምሮ ከተለያዩ ሀገራት ጋር እንዳያጋጫቸውም ከወዲሁ ስጋት ፈጥሯል።